ሰጪኝም እኔ የምቀበልሽ አይነት ሰው አይደለሁ። የምፈልገው እንድትታሰሪ ብቻ ነው። ስለዚህ ቀጥ ብለሽ ጭ አብሬ ልተኛ። ምን አትሰርኝና አብሬ ልተኛለሁ። ምንድን ነው የምታወሪው? መታሰር አልፈልግም። ብር እሰጥሃለሁ። እስከፈለክ ድረስ ደግሞ አብሬ ልተኛለሁ። ወይዘሮ ዮዲት ያምሻል እንዴ? አያመኝም። ቢያምሽ ነው እንጂ ምን አይነት ሰው ነሽ? እንዴት ነው ክብር የሚባል ነገር አልፈጠረብሽም እንዴ? ፀሐዬ ወለደች። ዮዲትም እስር ቤት ገባች። ከወይዘሮ ወርቄ ጋር ተገናኙ። በጣም ደስ ነው የሚለው ይሄ ክፍል። ወይዘሮ ወርቄም እስር ቤት ሆነው መድኃኒትን ጉቦ ልስጥሽና ይህን እከክሽን አራግፊ፣ እኔ ደግሞ በድሎት ልኖር ልውጣ ልቀቂኝ እያሉ እንግዲህ መድኃኒትንም እያስጨነቋት ነበረ። መድኃኒትም እኔ ድህነቴ ከኬን እያከኩ ልኖር እንጂ በጉቦ ሰውን የምለቅ ሰው አይደለሁም፣ ስለዚህ እወጣለሁ ብለው አያስቡ፣ አትወጡም ብላ እንግዲህ አስረግጣ ነው የነገረቻቸው። ወይዘሮ ወርቄ ግን እዛ ሆነው ራሱ ጥሩ ነገር ማድረግ እየቻሉ ግን ደግሞ አሁንም እዛም ሆነው ተንኮል ነው እየሰሩ የነበረው። ባለፈው ክፍል ላይ አስቻለው ራሱ ዮዲት ጉዲትን ያው እናቷን አሳልፋ እንድትሰጥ ካደረገ በኋላ እንግዲህ ዮዲትንም እኔ ወንድምሽ እያለሁልሽ አንቺ ጎዳና ላይ ልወጭ ነው ወይ? ስለዚህ ነይና እዚህ ቤት እኛ ጋር አብረን እንኖራለን በሚላ ሰዓት እውነት ነው ወይ ወንድሜ ልመንህ ወይ አሳልፈ አሰጠኝም በምትለው ሰዓት አዎ እመኚ አሳልፌ አልሰጥሽም ብሏት እንግዲህ ቤቱ በመጣች ሰዓት እውነት ለመናገር እርቦኛል ስትል በጣም ነው ያሳዘነችኝ። ወንድሜ የሚበላ ነገር ብላ እየጠየቀች በነበረበት ሰዓት በጣም ዮዲት ይቅርታ አድርግልኝ፣ እናንተ ናችሁ ይሄን ሁላ እንዳደርግ ያደረጋችሁኝ፣ ምክንያቱም የባልሽን እናት ልትገይ ሞክረሻል፣ ባልሽንም አንቺ ነሽ የደበደብሽው፣ ስለዚህ ምንም አማራጭ የለኝም እህቴ ይቅርታ አድርጊልኝ እያላት ነበረ። እሷ ግን በጣም ርቧት ስለነበር ወንድሜ ምግብ እያለች በነበረችበት ሰዓት ፖሊሱ መጥቷል። አላስረሽም ብላችሁ ነበር እኮ እናቴን አሳልፌ እየሰጠኋችሁ፣ ለምንድን ነው ታዲያ አሁን የምታስሩኝ በምትላቸው ሰዓት መርማሪውም አናስረሽም አላልም፣ ግን ደግሞ ፍርዱ እንዲቀልልሽና የተወሰነ ዓመት ታርመሽ እንድትወጪ ነው እንጂ ሙሉ በሙሉ እኔ ማንኝና ነው አንቺን እንደተታሰሪ የማደርገው የኔ ስራ መመርመር ነው። ስለዚህ አሁን እጅ ከፍንጅ ተይዘሻል። ስለዚህ ወደ ፖሊስ ጣቢያ እንሄድ እባክሽ፣ እንዳስገድድሽ አታርጊኝ፣ ተነሺ በሚላት ሰዓት እንግዲህ እሷም መሬት ላይ ሆና ወድቃ እያለቀሰችና እየለመነቻቸው ነበረ። ይሄ ሁሉ ስራ ግን እውነት ለመናገር የወይዘሮ ወርቄ ነው። ስለዚህ ወይዘሮ ወርቄ ናቸው በብዛት መቀጣት ያለባቸው። ዮዲት እንኳ ብዙም ጥሩ ልጅ ነች። እውነት ለመናገር እዛ ቅድስት ጋር በነበረችበት ሰዓት በጣም ጥሩና መልካም ሰው ነበረች። ወይዘሮ ወርቄ ጋር ስትመለስ ነው ወደ ተንከሲስነቷ ስራዋ ድጋሚ ኮትኩተው የመለሷትና እማዬና አለምዬ ስንሄድ አለምዬና እማዬ ተናፍቀው ነበረ። አለምዬ እማዬ የምስራች በምትላቸው ሰዓት ምንድነው ልጄ ምስር ብዬ እማዬ ዮዲትና እኮ አባዬ ተለቃቅሞ እስር ቤት ገቡ በምትላቸው ሰዓት እውነትሽን ነው ወይ ልጄ? ሁለቱም እስር ቤት ገብተዋል ወይ? ዮዲትና እናቷ ተይዘው አንድ እስር ቤት ነው የገቡ በምትላቸው ሰዓት እማዬ እንግዲህ ደስታቸውን በእልልታ ነው የገለጹት። ምክንያቱም በጣም ነው የተሰቃዩ በእናትና በልጅ። ያው ዮዲት እንኳን በወይዘሮ ወርቄ ግፊት ነው፣ ወይዘሮ ወርቄ ደግሞ የገዛ ባላቸው ላይ የሰሩትን ግፍ ልጃቸውም እንድትፈጽም ሲፈልጉ ስለነበረ ልጃቸው እንድትፈጽሙ እንግዲህ ያው ሲገፋፏ ስለነበረ ያው አልተሳካም። አለምዬም ስለነበረ ፈጣሪ ሆይ ይሄን ቀን ስላሳየኸኝ ምን ላድርግልህ ምን ልክፈልህ እያሉ በሚያመሰግኑ ሰዓት አለምዬም ከእንግዲህ በኋላ ዘና ብለን ነው የምንኖረው፣ ምንም አይነት ፍርሃት የለም። ማየም ግን በሚሉ ሰዓት ማየ ይሄን የመሰለ ደስታ እየነገርኳችሁ ግን ይላሉ ወይ? አሁን ላይ ደስታችሁን ማጣጣም ነው ያለባችሁ በምትላቸው ሰዓት እነሱ ምንም ያህል እስር ቤት ቢገቡ ራሱ መውጫ ቀዳዳ አያጡም በሚሏት ሰዓት አለምዬም ከእንግዲህ በኋላ እንኳ ፍርዳቸውን ሳይጨርሱ አይወጡም፣ ሳሰራቸው ማን እንደሆነ ያውቃሉ ወይ? የገዛ ልጃቸው ነው በምትላቸው ሰዓት ማየም አስቻለው ብለዋል። አዎ አስቻለው ነው ያሳሰራቸው፣ እናቱንና እህቱን አሳሰራቸው። እውነትሽን ነው ወይ አለምዬ? አስቻለው የእውነት አድርጎት እናትና ልጅ እህትና እናቱን አሳሰረ ወይ? ገርሞትም ሁለቱም ላይ ጨክኖ ነው ያሳሰራቸው። አሁን እኮ ነው ፀሐይ ደውላ የነገረችኝ። ምን ማሳሰር ብቻ ገና ፍርድ ቤት ራሱ ቆሞ ይመሰክራል። ማየም እሰይ ለአንተ ምን ይሳንሃል፣ ክብር ምስጋና ይገባህ የኔ ጌታ እያሉ እንግዲህ ፈጣሪያቸውን እያመሰገኑ ነው። ለመናገር በጣም ስለተሰቃዩ አሁን ላይ እንግዲህ ደስታቸውን እየገለጹ ይገኛሉ። ልጃቸውንም እነሱንም ሲያሰቃዩ የነበሩ እናትና ልጅ ናቸው የታሰሩላቸው። ይህም አሜን ማየ አሁን እንግዲህ ስለቴ ላስገባ በምትላቸው ሰዓት የምን ስለት ነው በሚሏ ሰዓት እንግዲህ አለምዬም ዮዲትና እናቷን ከህይወታችን ከነቀልክልን ብዬ ለእግዚአብሔር ተስዬ ነበር። ስለዚህ ስለቴ ደግሞ ደረሰ፣ ስለቴ ላስገባ መርማሪውና ዮዲት ስንመለስ መርማሪውም ዮዲትን ይዟት እንግዲህ እየወጣ በነበረበት ሰዓት መሄድ አለብሽ ነይ ውጪ በሚላት ሰዓት ዮዲትም እኔ መታሰር አልፈልግም እባክህ መርማሪን ልቀቀኝ፣ መሄድ አለብሽ ነው የምልሽን አሰሚም ወይ ጥፋት አጥፍተሻል መታሰር አለብሽ በሚላት ሰዓት ዮዲት ምንም ሌላ መልስ የላትም። መታሰር አልፈልግም ነው የምትለው። እውነት ለመናገር ይሄን ሁላ ግፍ ራሷ ፈልገው ብትፈጽመው ኖሮ ይሰይት አባቷ አልነበረ። ግን ደግሞ ይሄ ሁላ የሆነው በእናቷ ግፊት ነው። እሷ ራሱ ጥሩ ሰው ለመሆን ስትሞክር ወይዘሮ ወርቄ አልፈቀዱላትም። ወደ ላንቺ ላይ እኮ ጥሩ ነገር አያምርብሽም፣ ወደ መጥፎና ወደ ተንከሲስነትሽ ነው መመለስ ያለብሽ እያሉ እንግዲህ እየገፋፉት መጥፎ እንድትሆን ነው እንጂ ጥሩ ነገር አላሳዩዋትም። በዛ ምክንያት ነው እንጂ ዮዲት አሳዝናኛለች። እውነት ለመናገር መታሰር አልፈልግም እያለች ስትጨናነቅ ሳያት
በጣም ነው ያሳዘነችኝ። ዮዲትም እንግዲህ ከእናቷ የተማረችው መርማሪ የፈለከውን ነገር አደርግልሃለሁ እባክህ አትሰረኝ በምትለው ሰዓት መርማሪውን ብር ትሰጭኛለሽ ወይ በሚላት ሰዓት አዎ ብር እሰጥሃለሁ የፈለከውን ያህል ጠይቀኝ፣ ከዛ በኋላ አታየኝም፣ እኔ ከሀገር እወጣለሁ እጠፋለሁ፣ አንተ ደግሞ በሰላም መኖር ትችላለህ በምትለው ሰዓት እንግዲህ አይሆንም አልሰማሽኝም ወይ እኔ አልፈልግም በሚላት ሰዓት ብር እኮ ነው እሰጥሃለሁ እያልኩህ ለምንድን ነው ብር የማትፈልገው በምትለው ሰዓት ብር አልፈልግም፣ አልሰማሽም እንዴ እናትሽ እኮ ብዙ ብር ሰጥተውኝ ነበር ግን ደግሞ አሳስሬያቸዋለሁ ቸውን ብር ተቀብዬ አንቺንም እንዴ ነው የምቀበልሽ፣ ስለዚህ ብቀበልሽ ራሱ እስር ቤት ነው አሳልፌ የምከትሽ፣ ምንድን ነው የምትፈልገውን በሙሉ ንገረኝና አደርግልሃለሁ በምትለው ሰዓት እውነትሽን ወይ የምፈልገውን በሙሉ ታደርግልኛለሽ፣ የምፈልገውን ነገር ብነግርሽ ተጠቅማሚ እሺ ትይኛለሽ በሚላት ሰዓት አዎ ተራመጅ በሚላት ሰዓት ወዴት ብለዋለች፣ ወደ ፖሊስ ጣቢያ። እኔ የምፈልገው አንቺ እንድትታሰሪ ነው፣ ስለዚህ የምፈልገውን ምን ትፈልጋለህ ብለሽኝ አልነበረም፣ የምፈልገውን ደግሞ ሳታስቸግሪ አድርጊልኝ፣ ብር ላትፈልግ ትችላለህ፣ ሌላ ነገር ግን ልሰጥህ እችላለሁ በምትለው ሰዓት ሌላ ነገር ምንም ነገር ልትሰጪኝ አትችይም፣ ብትሰጪኝ ማለቀበልሽ ብሎ ምን ልሰጠው ነው ግን ጋይስ? ከብር ውጪ ምን ልሰጠው አስባ ነው? ሌላ ነገር ልሰጥ እንችላለን። የምፈልገው እንድትታሰሪ ብቻ ነው። ስለዚህ ቀጥ ብለሽ እንጂ ቢላትም ዮዲት እናቴ ወይ ፍንክች ወዴትም ፍንክች የምትል አይደለችም። በሱ ገበርኩ ማለት እኔ ነው። ወይኔ እናቴ አትሰራኝና አብሬ ልተኛ አለችው። እንግዲህ መርማሪው ምን ሊሆን ወይኔ መርማሪው ወይኔ ታቴ ለመናገር አብሬ ልተኛ በመጀመሪያ ራሱ ያው ገብቶኛል፣ ግን ማለት የፈለገችውን ግን ያው እንደዚህ ግልጽ ታያደርገው የባስ አሳቀችኝ። ወዲህ እኔ ምስኪን ተጨንቀቁ አብሬ ልተኛ እና ትሰረኝ በምትለው ሰዓት እንግዲህ መርማሪው ምን ብሎ ነው የደነገጠ? መርማሪውም ደንግጦ እንግዲህ ምንድን ነው የምታወሪውን ታውቂያለሽ በሚላት ሰዓት እስከምትፈልገው ድረስ አብሬህ መሆን እችላለሁ፣ ብር እሰጥሃለሁኝ፣ እኔ አትሰረኝ፣ መታሰር ብቻ ነው የማልፈልገው፣ እባክህ አትሰረኝ። ዘሮ የወዲት ያምሻል ወይ? አያመኝም፣ ባያምሽማ ይሄን የመሰለ አነጋገር አትናገሪም ነበረ። እንዴት ነው ግን የምታስቢ አይነት ሰው ነሽ? ክብር የሚባል ነገር አልፈጠረብሽም ወይ? እንግዲህ ብሎ አስረንግጦ በሚነግራት ሰዓት መታሰር አልፈልግም፣ ደርሽም ጠላሽም መታሰርሽ አይቀርም፣ በምንም አይነት ነገር ልትልይኝ አትችይ፣ ስለዚህ ምንም ነገር ሳታወሪ ቀጥ ብለሽ ሂጂ። ምንድነው የምታደርገው መርማሪ? ምንድነው መርማሪ የማትሰማኝ? እባክህ መታሰር አልፈልግም፣ አትሰረኝ። አንቺን አስሬ ደግሞ ሌላ ብዙ እንዳንቺ አይነቶች ናቸው የሚጠብቁኝ፣ ስለዚህ ሰዓቴን አትግደይብኝ፣ መንገዱ ይኸውልሽ፣ ቀጥ ብለሽ ሂጂ እባክህ መርማሪ። እንግዲህ አትሰረኝ ከማለት እንጂ እውነት ለመናገር ሲጀመር እኮ በፊት ራሱ መታሰር አትፈልግም ነበረ። የሆነ ሰዓት ራሱ በህልሟ ወይዘሮ ላለው እማዬን መድኃኒት ስትመርዝ ብዙ ጊዜ እዚህ ድራማ ላይ ህልም እያዩ ነው ህልማቸውን የሚኖሩትና የሆነ ሰዓት ላይ እማዬን መርዛ አለምዬ ደግሞ ቪዲዮ ቀርጻ ያው በሶሻል ሚዲያ ላይ ተለቃ የሰራችው ነገር በጣም በሶሻል ሚዲያ ሰው ሁሉ ጠልቷት በጣም ተገፍታ እስር ቤት ውስጥ መጨረሻ ስገባ ይታ እንግዲህ በጣም ነበር የፈላችው እስር ቤት። ምክንያቱም የዛን ሰዓት ወይዘሮ ወርቄ እማዬን መርዛ እንድትገላቸው መድኃኒት ሰጠዋት ስለነበረ ያንን እያደረገች ስለነበረ ለማቆም ራሱ ፈልጋ ነበር። ምክንያቱም እስር ቤት መግባት አትወድም። ለምን እንደው አላውቅም። ከዚህ በፊት እስር ቤት ገብታ የእስር ቤት አላርጅክ ይኑራት የምን ይኑራት አለ ባላውቅም የዛን ሰዓት ራሱ ያንን ነገር ከእንግዲህ እማዬን ለመመረዝ አልፈልግም በምትል ሰዓት ወይዘሮ ወርቄም እንግዲህ አንቺ አማትሽን ገለሽ ቀስ በቀስ ደግሞ ባልሽን ታስወግጂና ሙሉ ንብረቱን የግልሽ ታደርጊያለሽ ብለው እንግዲህ መልሰው ደግሞ ሲመክሯት ወደዛው ማንነቷ ተመለሰችና ያው እማዬን መመረዝ ጀመረች። አለምዬም እንግዲህ ስራዋን ቀጥላ በካሜራ ቀረጸቻት ማለት ነውና ዮዲት እንግዲህ መታሰር በጣም ነው የምትፈራው፣ በጣም ትፈራለች። እርግጥ ወይዘሮ ወርቄም ይፈራሉ፣ ግን ደግሞ ያው ወይዘሮ ወርቄ እንኳን እኔ እነሱ እንደው ቁንጫ እንደው አከማችተው ነበር እዛው እስከቶ ማስለብለብና ምክንያቱም እንደ ስራቸው ምግብ እየበሉ በፍራሽ ላይ እየተኙ ራሱ እስር ቤት ለነሱ በቂ ነው ብዬ አላስብም እንደ ስራቸው ቢሆንና ወይዘሮ ወርቄ እንኳን ይገባቸዋል። የወዲት እንኳን ታሳዝናለች፣ አሳዝናኛለች ነው ለመናገር። እንግዲህ ደግሞ የምትፈልገውን ነገር እሰጥሃለሁ በምትል ሰዓት ነው ለመናገር አስቃኛለች። ጋይስ እንግዲህ ለዛሬ የእናት ግፍ ድራማ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን እያልኩ በዚህ ሰናበታችኋለሁ። በቀጣይ እስከምንገናኝ ቸር ያገናኘን። እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ላይክ ስታደርጉ ደግሞ ለእኔ ያበረታታኛል። ላይክ ብታደርጉ በጣም ደስ ይለኛል፣ አይከፈልበትም። ላይክ እያደረጋችሁ አብራችሁ ይሙላሉ። በቀጣይ በሌላ ቪዲዮ እስከምንገናኝ በድጋሚ ቻው ቻው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸሩ አምላካችን ልዑል ቅዱስ እግዚአብሔር ሆይ እንደ ቸርነት ማረን፣ ይቅር በለን። ሀገራችን ኢትዮጵያን ጽኑ ሰላም አድርግልን፣ ቤተሰቦቻችንን ጠብቅልን፣ አጽራረ ቤተ ክርስቲያን እናስታክስልን። አምላከ ምሕረት ማረን፣ ይቅር በለን። ኦ ስሉስ ቅዱስ ገባሪ ሰማያት ወምድር የረቡዕ ሰይፈ ሥላሴ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም በእውነት አምናለሁ። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውርም ስለሰጠኝ ጸጋ በየዕለቱ ሁሉ አመሰግንሃለሁ። አቤቱ በዚች በተባረከች ዕለት ጸሎቴን ትሰማኝና ልመናዬንም ትቀበልልኝ ዘንድ በገናነትህና በአስፈሪነትህ በኃይልህና በመለኮትህ እለምንሃለሁ። አቤቱ ኃጢአቴን የሚያስተሰርይልኝ ዘንድ የተወደደውን ልጅን ቅዱስ ሥጋውና ክቡር ደሙንም ለመቀበል የበቃሁ አድርገኝ። ፍርሃት በሌለባት ረድኤትም ጠብቀኝ። አቤቱ ሰውነቴንም በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትን፣ ትምክህትን፣ ቂምና ቂመኝነትን፣ ቁጣና በደልንም የመሳሰሉትን ክፋቶች ሁሉ ከኔ አርቅልኝ። አቤቱ በጌትነትህም ይቅር ባይነትና ቸርነትም ስውሩንና ግልጹንም ታላቁና ታናሹን ኃጢአቴንም በደሌንም ሁሉ ይቅር በለኝ። አቤቱ በቅዱስ ወንጌልም ትእዛዝም መሰረትም በጎዳና እንድሄድ አድርገኝ። አቤቱ የሰይጣንም የልቡንም ክፋትና መቃጠኑንም ከኔ አርቅልኝ። እኔ ባሪያህም ፍጹም ድሃና ምስኪን የተናቀውና ደካማ ነኝና አቤቱ መልካሙንም ባደረግክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትህን ጸጋ ሰጠኸኝ። እኔ ግን ደግሜ በደልኩ፣ ከክፋቴ እስክመለስም ጠበቀኝ። በንጹህም ጎዳና መራኸኝ። እኔ ግንም ከኃጢአቴ አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅር በለኝ። እንደ ቸርነትህም ይቅር እንድትለኝና በክንፍ ረድኤትህም ትሰውረኝ ዘንድ ቅዱስ ፈቃድህን ማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬንም በሰላምና በደህንነትም አቅና። በቸርነትና በይቅርታ ከክፉ ነገርም ተወግጄ መልካሙንም ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ አሜን። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአኗኗር አንድ በገጽ 3 ናቸው። አብ ወልድ መንፈስ ቅዱስ በአካል 3 በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እሊህም 3 አካልም በመለኮት አንድ ናቸው። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድም እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የራስ ጸጉሩ እንደ በረዶ የነጻ እንደ ሰርድ ናስ ኢያስጲድ ዕንቁ የከበረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር በጠላት ፊት የሚያበራ እርሱ ጽኑ አዳራሽ ነው። ቅዱስ 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 እግዚአብሔር ጠፈርን ያለ ምሰሶ መሬትንም ያለ መሰረት ያለ ድጋፍን በቃል ብቻ ያጸና እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር ሁሉንም በየወገኑ የሚገዛ እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መንግስቱ የማያልፍ ግዛቱም ለትውልድ ትውልድ ለዘላለሙ የሚኖር እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር የሶስትነቱም ስርዓት የማይለወጥና ለሶስትነቱ ምስጋና የሚገባው እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር መባርክትን የሚላኩለት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ 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 እግዚአብሔር 3 ሲሆን አንድ ሲሆን 3 የሚሆን እርሱ አንድ ቅዱስ ነው። ዓለምን ካለመኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውንም በቸርነቱ ባህር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱንም እሳትን በይቅርታው ውሃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንስሐን የሚወድ እርሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። እሳትንም በቸርነቱ አበሳንም በቸርነቱ ጉድጓድ የሚደፍን እርሱ እግዚአብሔር ምስጉን ነው። በደልንም በትዕግስቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው።
እርሱ ለእርሱ ለብቻው ምስጋና ይገባል። ለመንግስቱ መዛዝ ይገባል። ለሶስትነቱ ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል ለዘላለሙ አሜን። መለኮት በገጽ ሶስት ሲሆንም በአንዲት ክህሎት ሰማይና ምድርን ባህርንም በውስጧም የሚገኙትንም ሁሉ የፈጠረ እርሱ ነው። መለኮት በአካሉ ሶስት ሲሆንም በመለኮቱ ግን አንድ ነው። አንድ ስለመሆኑም በአንድ ህብረት ብርሃንን ከጨለማ የለየ እርሱ ነው። መለኮትም በስሉስ አካሉ ሰውንም ባሪያችንና በአምሳላችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ስላሴ አዳም ከኛ እንዳንዱ ሆነ አለ። የስላሴ ምክርም በጥቅመ ሰናኦርም ቋንቋ ለያየ። እርሱ ቅሉ አንድነታቸውና ሶስትነታቸውን ለማጠየቅ ሲያጠይቅም እንውረድና የከለዳውያን ነገር እንበትንባቸው ብሏልና። ስላሴ ወይም ሶስትነት ከመለኮትም የአንድነትም አኗኗርም ሳይነዋወጥ በሶስት ሰዎችም አምሳልም በቤተ አብርሃም ተስተናገደ። ይስሐቅንም ለመዋጀት በበጋ አምሳል ለተመሰለ መለኮት ምስጋና ይገባል። ከዔሳው ይልቅም የያዕቆብንም ስነ ባህሪ ለመረጠ እንዲሁም በመሰላል ላይም ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋሰውም የተባለችም ከመለኮታዊ ፀሐይ ጋር የመለኮትም አዳራሽን በማኅፀኗ የተወሰነ የቅድስት ማርያም አምሳል ነው። ለእርሷ በሰማይና በምድር በባህርና በቀላያትም ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛም ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ያዕቆብን በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢርም ትስብእቱ ሲታገለው ሰው አምላክ ሰው ሆነ። ሰው ለመሆኑ ምስጢርም በሰውና በእግዚአብሔር መካከልም ድል ገጠመህም ሲል አመለከተው። ይህንንም ቃልን መሰረት በማድረግም ሁሉንም ፈጸመ። በወንጌል እንደተነገረ የእግዚአብሔር ልጅ የሰው ልጅ ተብሏልና። በይሁዳ ዕፃ የአንበሳ ልጅም ተብሎ ለተሰየመ መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅም ኃይልና በጽኑ ክንድም ስራ 12ቱንም ነገደ እስራኤልን ከባርነት ነፃ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አሕዛብ በኃይል በማዳኔ ይተማመናሉ፣ እውነትም በእርሱ ላይ ጸንታ ትኖራለች ብሎ እንደተናገረ መዝራዕትም የተባለ የአብ አንድ ልጁ የሚሆን ወልድ ነው። እንጨትነቱን ባለመቃጠል በእንጨቱ ላይም በማይታይ ነደ እሳት አምሳል ለሙሴ ለተገለጸ የእግዚአብሔር መልእክተኛ ምስጋና ይገባል። እጸባጦስም የተባለች ድንግል ማርያም ስትሆን መልአክ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህሪ ያለው በሐር ግምጃ ላይ ተዋህዶ የሚያበራ ንጹሕና ጽሩይም ብርሃን ነው። ወልድ ልጅ በመባልም ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱም አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳትም ነበልባል ነው። አብ አባት በመሆኑ ከባህሪ ልጁ ከእግዚአብሔር ወልድና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱ መንፈስ ቅዱስም እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝም አንድ በስልጣንም ትክክል ነው። እሊህም ገዢዎችም በገጽ ሶስት በፈቃድም አንድ ናቸው። በመለኮትና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው ሁለተኛውም ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸውና። የአብ ህልውና ከወልድ ከመንፈስ ቅዱስ ህልውና አይለይም። የወልድም ህልውና ከአብ ከመንፈስ ቅዱስ ህልውና አይለይም። የመንፈስ ቅዱስንም ህልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድም መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብ ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድም መለኮት ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም መለኮት ከአብ ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድም ስልጣን ከአብ ከመንፈስ ቅዱስ ስልጣንም ልዩነት የለበትም። የመንፈስ ቅዱስም ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ባህሪ ከአብ ከመንፈስ ቅዱስ
ጋር አንድ ነው። የመንፈስ ቅዱስን ባህሪ ከአብ ከወልድ ጋር አንድ ነው። በዚህም በስላሴ አንድነት ስሉስ ቅዱስ ስለ ሶስትነታቸው ብለው በየጊዜውና በየሰዓቱ ለዘላለሙ ፈጽሞ ይቅር ይሉኝ ዘንድ ማጸናለሁ። ነፍስና ስጋዬንም አደራ አስጠብቃለሁ። ይቅርታቸውና ሀብት ረድኤታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን የጥምቀት ልጆች በወለተ ወልድ በተክለ ጻዲቅ በህተ ሚካኤል በወልደ ተክለ ሃይማኖት በወልደ ጻዲቅ በወለተ ማርያም በወልደ ቂርቆስ በዛለ ማርያም በተክለ ማርያም በተክለ ጊዮርጊስ በወለተ አማኑኤል በወለተ ሰማዕት በአስካለ ማርያም በወለተ ሚካኤል በወለተ ስላሴ በወለተ ሰንበት በወለተ መስቀል በገብረ ትንሣኤ በገብረ ጻዲቅ በፍቅርተ ማርያም በተክለ ጻዲቅ በፍቅርተ ማርያም በስርጉተ ማርያም በጽጌ ማርያም በአስካለ ማርያም በወለተ ማርያም በወለተ ማርያም በወለተ ማርያም በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ይኑር አሜን። ተአምር ይቅርታቸውና ሀብት ረድኤታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰውም በፍልስጤም ሀገር ነበረ። እርሱም ቅዱሳን መጽሐፍትንም የመጻፍም ችሎታ ነበረው። በመጽሐፍትም አዋቂነቱም ከሌሎችም ጸሐፊዎችም ሁሉ በጣም ብልጫ ያለው ነበረ። ከዕለታት በአንደኛው ቀንም በበጎ ስራውም የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሚሆኑ ሴፈ ስላሴ የሚባል መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለትም ጸሐፊውንም ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፍም ስላሴን ደስ ለማሰኘት የስሉስ ቅዱስንም ስም የስሉስ ቅዱስንም ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበረ። ስላሴንም በዚህ አይነትም ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክትም ክንፋቸውንም በመዘርጋትም የዚህንም የጸሐፊ ነፍስ ለመቀበልም ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዦች ስላሴ እንደዚህም አሉት፣ አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደ ጻፍክም ተድላ ደስታ ወዳለበት ገነት ና ግባ አሉት። ስላሴም ይህንንም ካሉትም በኋላ መላእክትም ተሸክመው ወስደውም ከእግረ መንበሩ አደረሱትና ረቂቅና ለመስማትም እጅግ አስደናቂ የሆነ የስላሴን ምስጢር አስተማሩት። ዳግመኛም እንዲህ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውንም ስምህን ታይ ዘንድና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ስላሴ ሆይ ምን ስራ ሰራሁላችሁና ነው የማይመጣጠነኝና ተገቢ የሚያይደለ ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ከአንተ በኩል የቀረ ነገር የለም። በሕይወት ሳለ ቅዱሳት መጻሕፍትን በምትጽፍበት ጊዜ ለስማችንን ታላቅ ክብር ሰጥተዋልና አሉት። ይህንንም ካሉትም በኋላ የብርሃን መጎናጸፊያን አጎናጽፈው የወርቅ ዘውድ አቀዳጁትና ዕዝራና ሄኖክም ኤልያስም በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞቼ ሆይ እንግዲህ ስላሴ በሰማይ በሕይወት አዳራሽ ያገቡን ዘንድ ስማቸውንም እናክብር፣ ከፍ ከፍ የምናደርጋቸው። ዳግመኛም አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውን መዝዘው ባሉ መላእክት እጅ ይጠብቁናልና ከድንገተኛ ሞት የሚሰውሩን ዘንድ ይቅርታቸውና ሀብት ረድኤታቸው ከወዳጆቻቸው ከሁላችን ሕዝበ ክርስቲያን የጥምቀት ልጆች ጋር ለዘላለሙ ይኑር አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት በሁላችን ሕዝበ ክርስቲያን አድሮና ጸንቶ ይኑር። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነን ወባልሐንም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ አበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።